እሁድ ዕለት የዛላንበሳ ድንበር ከ5 ዓመታት በኋላ ለመጀመሪያ ጊዜ ተከፍቶ የአካባቢው ማህበረሰቦቹ ተገናኝተዋል። በ2013 ዓ.ም በፌዴራል መንግስቱ እና በትግራይ ክልል መካከል ግጭት ከተቀሰቀሰ በኋላ እና እርሱን ተከትሎ በነበረው ፖለቲካዊ ውጥረት የዛላንበሳ ድንበር ተዘግቶ ነበር። እሁድ ዕለት በሁለቱ ማህበረሰቦች አማካኝነት ድንበሩ ተከፍቶ ነዋሪዎች ሲገናኙ ለሰላምና እርቅ ተምሳሌታዊ ጊዜ ነበር። በኢትዮጵያ ዛላንበሳ ከተማ የአገር ሽማግሌዎችና የሃይማኖት አባቶች ባሉበት ቤተሰቦች እና ወዳጅ ዘመዶች ዳግም ተገናኝተዋል። የድንበሩን የተወሰነ ክፍል እንደገና ለመክፈት እርምጃ የተወሰደው ከሁለቱም መንግስታት ይፋዊ ድጋፍ ሳይደረግ በአካባቢው የማህበራዊ አንቂዎች እና የማህበረሰብ ተወካዮች አነሳሽነት መሆኑ ተሰምቷል። ድንበሩ ተከፍቶ ዳግም ነዋሪዎች ሲገናኙ ብዙዎችን በስሜት የሞላ ሲሆን ረጅም ጊዜ የቆየ ሲሉም ገልጸውታል። ለ5 ዓመታት በዓለም አቀፍ ድንበሩ ምክንያት የተለያዩ ቤተሰቦች እና ወዳጆች በወታደሮች የሚጠበቀውን አካባቢ አቋርጠው መገናኘት አልቻሉም ነበር። በርካታ የዛላንበሳ እና የአካባቢዋ ነዋሪዎች የ2 ዓመት ደም አፋሳሽ የሰሜን ኢትዮጵያ ጦርነት ጥቅምት 23 2015 በፕሪቶሪያ ስምምነት አማካኝነት ቢጠናቀቅም ከፍተኛ ኢኮኖሚያዊ እና ማህበራዊ ጉዳት አስተናግደዋል። በርካቶች ቤት ንብረታቸውን ጥለው የሸሹ ሲሆን በአሁኑ ወቅት ከዛላንበሳ 30 ኪሜ ርቀት ላይ በምትገኘው አዲግራት ከ55,000 በላይ ነዋሪዎች በመጠለያ ጣቢያ ውስጥ ይኖራሉ። ምንም እንኳ የሰሜን ኢትዮጵያ ጦርነት ካበቃ ዓመታት ያለፉት ቢሆንም ድንበሩ ግን በሁለቱ አገራት መንግስታት መካከል በተፈጠረው ቅራኔ ምክንያት ዝግ ሆኖ ቆይቷል። እሁድ ዕለት በድንበሩ መከፈት የተገናኙት ሰዎች ከያለፈው ይበቃል፣ በሰላም ጠረጴዛ ዙሪያ ቁጭ እንበልና የተሻለ መጻኢ ጊዜ አንገንባ ሲሉ ተሰምተዋል። በዛላንበሳ አካባቢ በሁለቱ አገራት ህዝቦች መካከል የንግድ ልውውጥም ዳግም ተጀምሯል። አንዲት የትግራይ እናት ከእንደ ህዝብ መብላት መነገድ እንፈልጋለን፣ እንዲሁም እንደ ከዚህ ቀደሙ በማህበራዊ ህይወት መገናኘት እንፈልጋለን። የነርሱ ቤተሰቦች እዚህ አሉ፣ የእኛ ቤተሰቦች እዚያ አሉ፣ የምንፈልገው ሰላም ነው ስትል ለቢቢሲ ተናግራለች። ነገር ግን በጦርነቱ የደረሰውን ጉዳት ለመጠገን በርካታ ስራዎች መስራት ይጠይቃል። አብዛኛው መሰረተ ልማት በኢትዮጵያ መንግስት የተዘረጋ ሲሆን ጥገና ለማካሄድም ከፍተኛ መዋለ ንዋይ እንደሚጠይቅ ነዋሪዎች ይናገራሉ። የአካባቢው ማህበረሰብ እና ለጋሾች ቀስ በቀስ እየገነቧቸው ይገኛል። ኤርትራ ነፃነቷን ካገኘች 3 ዓመታት ያለፈ ሲሆን የሁለቱ አገራት ግንኙነት ውጥረት የሞላበት ድንበሩም ለበርካታ ዓመታት ተዘግቶ የቆየ ነው። ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ ከፕሬዝዳንት ኢሳያስ አፈወርቂ ጋር ታሪካዊ የሰላም ስምምነት ከፈረሙ በኋላ ለአጭር ጊዜም ቢሆን የሁለቱ አገራት ድንበር ተከፍቶ ነበር። ይህ እርምጃ መጀመሪያ ላይ ተስፋን የፈነጠቀ ቢሆንም የትግራይ ጦርነት መቀስቀስ ግን ነገሮችን ሙሉ በሙሉ ቀይሯል። በሥነ ሥርዓቱ ላይ ለመገኘት ከኤርትራ ሰናፌ መምጣቱን የተናገረው ነቢያት ወልደ ጊዮርጊስ ከዛሬ ጀመርነው ሰላምና እርቅ ተጠናክሮ እንደሚቀጥል እርግጠኛ ነኝ ብለዋል። ዛላንበሳን ጥለው ለ5 ዓመታት በአዲግራት የስደተኞች መጠለያ የሚኖሩት ወሮ አምለሰት ከዛሬ የተዘጋውን ቤቴን ለማየት መጣው፣ ከአሁን በኋላ ልጆችን ይሄ በቤቴ መኖር እቀጥላለሁ ሲሉ ተናግረዋል። የአካባቢው ነዋሪዎች በአንድ ወቅት በጋራ ይኖሩ የነበሩ ቤተሰቦች በጦርነቱ ምክንያት እንዴት እንደተለያዩ ያስታውሳሉ። የሁለቱም ማህበረሰቦች ተወካዮች ከሰላምና እርቅ ተጀምሯል ሲሉ ያወጁ ሲሆን ነዋሪዎች ወደ ቤታቸው ተመልሰው ሕይወታቸውን ዳግም መገንባት እንዲጀምሩ ጥሪ አቅርበዋል። ትራምፕ ትናንት ሌሊት እንዳስታወቁት ሁለቱ አገራት የተኩስ አቁም ስምምነት ላይ ለመድረስ የተስማሙ ሲሆን ያም ወደ ዘላቂ ሰላም ያመራል ብለዋል። የአሜሪካው ፕሬዝዳንት የ12 ቀን ጦርነት ሲሉ የጠሩት የኢራንና የእስራኤል ግጭት እውነት ሆኖ የሚያበቃ ከሆነ ቅዳሜ ዕለት አሜሪካ 3 የኢራን የኒውክሌር ተቋማትን ከደበደበች በኋላ ቀጣናው ወደ ባሰ ግጭት ለመግባት ጫፍ ላይ የደረሰ መስሎ የነበረ ቢሆንም አሁን ግን ትልቅ እፎይታን የሰጠ ነው። የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ የእስራኤል አገዛዝ ቴህራን እስከ ሌሊቱ 10 ሰዓት ድረስ በኢራን ሕዝብ ላይ የሚያደርሰውን ሕገወጥ ጥቃት ካቆማቸው ከዚህ በኋላ ጥቃታችንን የመቀጠል ፍላጎት የለንም ብለዋል። አሁን ሁለቱ ተፋላሚ ወገኖች የተጋጋለውን ግጭት ለማቀዛቀዝ የተስማሙ ይመስላል። ኢራን ቅዳሜ ዕለት አሜሪካ ለፈጸመችው ጥቃት አጸፋውን ለመመለስ ስትስት በአካባቢው የነበረው አለመረጋጋት ሌላ ትኩሳት እየተሰማው መጥቷል። ትናንት ምሽት በኳታር በሚገኘው ግዙፍ የአሜሪካ የጦር ሰፈር ላይ የተተኮሱት የኢራን ሚሳኤሎች በሙሉ የከሸፉ ሲሆን አንድም አሜሪካዊ ላይ ጉዳት አለመድረሱ ተዘግቧል። ፕሬዝዳንት ትራምፕ ቅዳሜ ምሽት ለሕዝባቸው ባደረጉት ንግግር ኢራን በአሜሪካ ጥቅም ላይ ለምትሰነዝረው ጥቃት ምላሽ እንደምትሰጥ አስጠንቅቀዋል። አስፈላጊ ሆኖ ከተገኘ በአሜሪካ ኃይሎች ሊመቱ የሚችሉ ተጨማሪ ኢላማዎች መኖራቸውን ቃል ገብተዋል። ከ24 ሰዓታት በላይ ዓለም ኢራን ምን ታደርጋለች የሚለውን ለማየት በትፍሩ ቆሞ ጠብቋል። ኢራን እርምጃ ከወሰደች በኋላ ደግሞ ትኩረቱ ወደ አሜሪካው ፕሬዝዳንት ተመለስ። እናም ትራምፕ ከጥቂት ሰዓታት በኋላ የመጀመሪያ ንግግራቸውን አደረጉ። ትራምፕ በማኅበራዊ ገጻቸው ላይ ከኢራን የኒውክሌር ተቋሞቿን ለመደምሰስ ለወሰድነው እርምጃ እንደጠበቅነው በጣም ደካማ ምላሽ ነው የሰጠችው እና በጣም ውጤታማ በሆነ መልኩ መክተነዋል።
ኢራን ከኪ ስርዓቷ እንደወጣች ተናግረው ምናልባት ኢራን አሁን በቀጠናው ሰላምና ስምምነት መቀጠል ትችል ይሆናል ብለዋል። ኢራን በኒውክሌር ተቋማቷ ላይ የደረሰው ጉዳት የተወሰነ እንደሆነ ብትገልጽም ትራምፕ ኢራናውያን በቅንነት ለመደራደር ፈቃደኛ ይሆናሉ በሚል ተስፋ መሳሪያቸውን ለመያዝ ያሰቡ ይመስላል። እና ከመጋረጃው ጀርባ ዋይት ሃውስ የተኩስ አቁምን ዝርዝር ሁኔታ ከኳታር አደራዳሪዎች እና ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር እየተነጋገሩ ነበር ተብሏል። ትራምፕ በሳምንቱ መጨረሻ በኢራን ላይ የፈጸሙት ጥቃት ከፍተኛ አደጋ ያለበት አካሄድ ነበር ቢሆንም ውጤቱ መታየት የጀመረ ይመስላል። የአሜሪካ መገናኛ ብዙሃን እንደዘገቡት ኢራን ሰኞ ዕለት ባደረሰችው ጥቃት የአሜሪካ የጦር አውሮፕላኖች የጣሉትን አጠቃላይ የቦምብ ብዛት ጋር እኩል የሆኑ ሚሳኤሎችን በአሜሪካ ጦር ሰፈሮች ላይ አስወንጭፋለች። ኢራን ለኳታር መንግስት ሚሳኤሎቹን ከማስወንጨፉ በፊት ያሳወቀች ሲሆን ይህንን ትራምፕ ኢራን ነገሮችን ማባባስ ሳይሆን አቻነትን ነው የምትፈልገው ሲሉ እውቅና ሰጥተውታል። ትራምፕ ቀናቸውን ያሳለፉት የነዳጅ ዋጋን፣ የአሜሪካ የሚዲያ ሽፋን እና የቀድሞ የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ የውጭ አገር ለኢራን የኒውክሌር ጦር መሳሪያ ይሰጣል ማለታቸውን ሲከታተሉ ነው። የአሜሪካ ባለስልጣናት እንዳሉት እኒህ ፕሬዝዳንት ከአንዳንድ የቀድሞ መሪዎች በተቃራኒ ማስጠንቀቂያዎቻቸውን በሚገባ ይገመግማሉ። ኢራን ሌላ ዙር ጥቃት ብትፈጽም እና አሜሪካዊ ቢሞት ወይም ከፍተኛ ጉዳት ቢደርስ ትራምፕ ምላሽ እንዲሰጡ ግፊት ይጨምርባቸዋል። ለጊዜው ግን የፍልሚያ መንገዱን የተጁ ይመስላልና ሁለቱም አገራት እሱን መከተል የመረጡ መስለዋል።